Baradar gagummaa keenya waaqa fajaajamna. Baradar gagummaa keenya waaqa fajaajamna. Isaaf abbumamne. በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች ይህንን መንፈሳዊ ድምጽ የምትሰሙ ሁላችሁ በአገር ውስጥ ከውጭ ሀገር ሆናችሁ በስራ ቦታና እንዲሁም በተለያየ ቦታ ሆናችሁ ይህንን የእግዚአብሔርን ቃል የምትሰሙ ሁላችሁ የእግዚአብሔር ቤተሰቦች እንኳን አደረሳችሁ እያልን ዛሬ እግዚአብሔር ቢፈቅድ እግዚአብሔር ቢወድ የምንነጋገርበት የትምህርታችን ርዕስ የሚሆነው ይትግበሩ ቤተ አቡዬ ቤተ ምስያጥ በሚል ኃይለ ቃል ነው። ይህንንም ቃል የምናገኘው በዮሐንስ ወንጌል በምዕራፍ 2 ከቁጥር 13 ጀምሮ ያለ ኃይለ ቃል ነው። የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምራችሁ ስታነቡ የምታገኙት የእግዚአብሔር ቃል ነው። ይህንን ቃል የጻፈልን ከአራቱ ወንጌላውያን አንዱ ወንጌላዊ የሆነ እግዚአብሔር የወደደው እግዚአብሔር የመረጠው ረድ ዘያፈቅሮ ይለዋልና እግዚአብሔር እጅጉኑ ከደቀ መዛሙርት መካከል የወደደውና ያከበረው ዮሐንስ ይባላል። ዮሐንስ እንደሚታወቀው ሁሉ በመጽሐፍ ቅዱስ ከ3 ዮሐንስ በላዮች አሉ። በመጽሐፍ ቅዱስ 3 ዮሐንስ በመባል እግዚአብሔር የሚወዳቸው እግዚአብሔርን ያከበሩ በእግዚአብሔር መንገድ የተጓዙ 3 ዮሐንሶች አሉ። ለአብነትም አንዱና የመጀመሪያው ዮሐንስ የካህኑ የዘካርያስ ልጅና የእናታችን የኤልሳቤጥ ልጅ ነው። ይህ ዮሐንስ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስን በ6 ወር በመጸነስ በመወለድ ጌታን ይበልጠዋል። በማስተማር በመጠመቅ ጌታን በ6 ወር ይበልጠዋል። ይህ ሰው ካህን ነው። ይህ ሰው ንጹሕ ሰው፣ ይህ ሰው ድንግል ነው። ይህ ሰው የእግዚአብሔርን ቃል ሲያስተምር የመጣ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ንስሐ ከማስተማሩ በፊት አስቀድሞ ሲያስተምር የነበረው ማን ነው? ዮሐንስ የካህኑ ዘካርያስ ልጅ ነው። በማቴዎስ ወንጌል በምዕራፍ 3 ጀምራችሁ ስታነቡ የምታገኙት ቃል ነው። በምድረ በዳ ኢሳይያስም ስለ እርሱ ተናግሯልና በምድረ በዳ የእግዚአብሔርን ቃል ስሙ፣ ወደ ንስሐ ተመለሱ እያለ የእግዚአብሔርን መንገድ ጠራጊ ብሎ ኢሳይያስ የሚናገርለት የካህኑ የዘካርያስ ልጅ ነው። ሁለተኛው ዮሐንስ ያልነው ደግሞ ዛሬ በመጽሐፍ ቅዱስ ላይ የምናነሳው ወይ ደግሞ የያዕቆብ ወንድም እንዲሁም ደግሞ የዘብዴዎስ ልጅ ነው። እነዚህ ሁለቱ ወንድማማቾች ሆነው የእግዚአብሔርን ቃል የተማሩ ከእግዚአብሔር ጋር አብሮ የተጓዙ አባታቸውም ደግሞ ወደ እግዚአብሔር ቤት ሂዱ ብሎ ያዘዛቸው ሰዎች ናቸው። ወላጆቻችን እኔና እናንተንም እንዲሁ ወደ እግዚአብሔር ቤት እንድንሄድ እንዲያዙልን ወይ ደግሞ እንዲያዙን እግዚአብሔር በእነሱ ላይ አድሮ ልባችን እንዲያነሳሳ የእርሱ መልካም ፈቃድ ይሁን። የመጨረሻውና ሶስተኛ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ጀምራችሁ ታነቡ ዮሐንስ ተብሎ የሚጠራው እናቱ ዮሐንስ በላይ የምትጠራው ማርቆስ በሌላ ስሙ ደግሞ ማን ይባላል? ዮሐንስ በመባል ይታወቃል። ዛሬ ግን እኛ እየተማማርን ያለነው ከአራቱ ወንጌላውያን አንዱ ወንጌልን የጻፈልን እግዚአብሔርን ያፈቀረ እግዚአብሔርም እንዲሁ ያፈቀረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምስጢር ቦታ፣ ወደ ትልቅ ቦታ፣ ወደ ተአምር ወደሚሰራበት ቦታ የሚሄደው ማንን ይዞ ነው ካላችሁ ዮሐንስን ይዞ ነው። የትኛውን ዮሐንስን? ይህንን የዘብዴዎስን ልጅ የያዕቆብን ወንድም ወደ ደብረ ታቦር ተራራ ተአምር ለመስራት በብርሃነ መለኮቱን ለሌሎቹ ሐዋርያት ሊገልጥ ወይ ደግሞ ከቀደምት ነቢያት ከእነ ሙሴንና እነ ኤልያስን ይዞ መምጣት ቢፈልግ ማንን ይዞ ሄዶ ነው? ያዕቆብንና ዮሐንስን እንዲሁም ጴጥሮስን ይዞ ሄደዋል። እነዚህ የምስጢር ጓደኞቹ በመባል ይታወቃል ወይ ደግሞ የምስጢር ደቀ መዛሙርቱ በመባል ይታወቃሉ። ይሄ ብቻ አይደለም። ደግሞ ሶስተኛ በመቶ አለቃው ቤት ሲሄድ ልጄን አድን ልጅ ብሎ ሲማጸነው የሞተችዋን ሕፃን ሲያስነሳ ማንን ይዞ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያዕቆብን ዮሐንስን እንዲሁም ጴጥሮስን ወደ ቤት ውስጥ አስገብቶ እናት አባቷን ትቶ ሌሎቹን ከቤት ውስጥ አስወጥቶ ያቺን የሞተችዋን ልጅ ያቺ ነፍስ የተለያት ልጅ አንቺ ጎበዝ ተነሺ ብሎ የቀሰቀሳት ያስነሳት ይህ ሁላ ተአምር የሰራ ማን ፊት ነው? ዮሐንስ ፊት ነው። ዮሐንስ ወንድሙን ይዞ ወደ እግዚአብሔር ቤት የመጣ ሰው ነውና እንዲሁ እርሱም ደግሞ ሁሉን ትቶ
ዓለምን ትቶ እናት አባቱን ትቶ ወንድሙን አክብሮ ወደ እግዚአብሔር ቤት እንዳስመጣው ሁሉ እርሱ ምን አደረገ ማለት ነው? ከሌሎች ደቀ መዛሙርት ለይቶ ብዙ ተአምራትን ሲያደርግ የነበረው ማንን ይዞ ነው? ዮሐንስን ይዞ ነው። እንደ ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዳዊት ወገን፣ ከአብርሃም ወገን፣ ከዘካርያስ፣ ከእመቤታችን ከሐናና ከኢያቄም ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ እያለ ስለ ዘር ሐረግ አልተናገርም። እንደ ቅዱስ ሉቃስም ደግሞ በኤፍሬም ሀገር በተራራማው ሀገር አንድ ሰው ነበረ፣ እናትና አባቱ በቤተ መቅደስ ያደጉ እንዲሁም ደግሞ እርሱ በክህነት የኖረ ስሙ ዘካርያስ የሚባል እያለ ስለ ካህኑ ዘካርያስ በመናገርና ኤልሳቤጥ እንደወለደች ብሎም ደግሞ ያ በስድስተኛ ወር መልአኩ ቅዱስ ገብርኤል እንደመጣ በቤተ መቅደስ ውስጥ እሱን እንዳናገረውና እግረ መንገዱን ደግሞ እመቤታችንን እንዳናገራት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አልጀመረም። እንደ ማርቆስም ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀቱ አልጀመረም። ቅዱስ ዮሐንስ ሲጀምር፣ ቅዱስ ዮሐንስ ሲናገር በመጀመሪያ ቃል ነበር አሉ። ለዚህ ነው እርሱ እንደዚህ ብሎ መናገሩ። ለምንድን ነው? እርሱ ነባቤ መለኮት ነው። እርሱ ሰማይ ላይ ያሉትን ሚስጥራት ወደ ምድር ያመጣ ነው። እርሱ ሥላሴዎችን ወደ ምድር ጠርቶ ወይ ደግሞ በሰማይ ላይ ያለውን ሚስጥር ለእኛ ወደ ምድር አምጥቶ የጻፈልን የተናገረን የነገረን ማን ነው? ዮሐንስ ነው። አያችሁ፣ ዮሐንስ ከሌሎች ወንጌላውያን እንደተለ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለይቶ እርሱ ምን አለው ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ረድ ዘያፈቅሮ እርሱ ብቻ አይደለም ካሉት ወንጌላውያን በተለየ መልኩ ወዶትና አክብሮት ምን አረገ ማለት ነው? እንዋት እናታችንን ያገኘናት በማን አማካይነት? በዮሐንስ አማካይነት። ዮሐንስን ማን የወደደው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለወደደው ስላከበረው ንጽሕናውን ድንግልናውን አክብሮ እንዋት እናት ብሎ እመቤታችን ለሁላችን በዮሐንስ አማካይነት ለሁላችን ተሰጠች። እመቤታችን ሽልማት ተደርጋ ለማን ተሰጣለች? ለዮሐንስ። ስለሆነ ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሰራውን ታምር የሰራውን ስራ ያስተማረበትን እያንዳንዱን ነገር ዮሐንስ ምን አደረገልን? ከተበልን ጻፈልን። ዛሬም ርዕስ ያደረግነው የእርሱ ወንጌል ነው። ያ በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ዛሬ የአባቴን ቤት የጸሎት ቤት እንጂ የንግድ ቤት አታድርጉት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መናገሩን ዮሐንስ ጻፈልን። እንግዲህ እንደምታውቁት ሁሉ የዛሬው ቀን የዛሬዋ እሁድ የዛሬዋ ሰንበት ምን በመባል ትታወቃለች? ምኩራብ በመባል ትታወቃለች። የእግዚአብሔር ቤት ምኩራብ በመባል ትታወቃለች ብለን ሶስተኛውን ቀን ከመጥቀሳችን በፊት ከመጀመሪያው ቀን ስንጀምር የመጀመሪያው ቀን ምን ይባላል? ዘወረደ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማይ መውረዱን ከድንግል ማርያም መወለዱ እንዲሁም የጠፋው በግ አዳም መፈለጉን የምንተረክበት የተማማርንበት ነው። እንዲሁም ጾመ ሕርቃል በመባል የሚታወቅበት ዕለት ነበረ። ሁለተኛው ደግሞ ምን በመባል ይታወቃል? ቅድስት በመባል ይታወቃል። ቅዱሳነ ክኑ ቅዱስ አነ እግዚአብሔር አምላክክኑ አምላክክሙ ብሎ በዘሌዋውያን 19 ቁጥር 2 ላይ እንደነገረን ሁሉ ሙሴ ላይ አድሮ እግዚአብሔር የሌዋውያን ሰዎች ወይ ደግሞ በብሉይ ኪዳን የነበሩትን ሰዎች የእግዚአብሔር ቤተሰቦች የምንላቸውን ምን አላቸው? እኔ አምላካችሁ ቅዱስ ነኝና እናንተ ምን ሁኑ አላችሁ? ቅዱሳን ሁኑ አለ። ቅዱሳነ ኩኑ እስመ አነ ቅዱስ እግዚአብሔር አምላክክሙ አለና ጌታችን መድኃኒታችን ኢየሱስ ስለ ቅድስና አስተማረ። ስለ ቅድስና አስተማረን ብለን ስንናገር ቦታን ቀድሷል፣ ገዳማትን ቀድሷል፣ ጾምን ቀድሷል፣ ሰንበታትን ቀድሷል፣ ሰዎችን ቀድሷል። ስለዚህ እቺን ዕለት ምን አልናት? ቅዱስ አልናት። የተቀደሱ ብዙ ሰዎች ስላሉ የተቀደሱ ዕለታት ስላሉ ያልተቀደሱ ዕለታት አሉ ማለት ሳይሆን በተለየ መልኩ እሁድ ዕለት ሰንበት የተቀደሰች ናትና ብሎ ቅዱስ ያሬድ እንደዘመረው ሁሉ የእግዚአብሔር ቤተሰቦች የዛሬዋን ቀን ደግሞ ጌታችን መድኃኒታችን ኢየሱስ ምኩራብ እያለ እየነገረን ነው። ምኩራብ እንደሚታወቀው ሁሉ የእግዚአብሔር ቤተሰቦች በብሉይ ኪዳን በብዙ ቦታ ይሰራል። ቤተ መቅደስ ያለችው አንድ ቦታ ነው፣ እሷም ኢየሩሳሌም ብቻ ውስጥ ናት። ምኩራብ ግን አይሁድ ተሰብስቦ የእግዚአብሔርን ቃል እንማማርበታለን፣ ፍትህን ወይ ደግሞ ዳኝነት እንሰጥበታለን ብለው በየቦታው ይሰራሉ። ምኩራብ የእግዚአብሔርን ቃል ሊማማሩበትና ፍትህ ሊሰጡበት እንደሰሩት ሁሉ እንደተገናኙበት ሁሉ እንደገነቡት ሁሉ ዓላማውን ስቶ ሌላ ነገር ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ተገኝቶ የእግዚአብሔርን ቃል አስተማራቸው ነው የሚለው። ያቺ ቤት ቤቴስ ቤተ ጸሎት ይሰማይ ብሎ መናገሩ ምንድነው? ቤቴ የጸሎት ቤት ይሰኛል። አዎ በዛ ቤት ውስጥ ተገኝቶ የጸለዩ ሰዎች ብዙ በረከትን አግኝተዋል። የሳሙኤል እናት ሐና የምትባለዋ በዛ ቤት ውስጥ ተገኝታ በዛ ተራራ ቦታ ሄዳ የእግዚአብሔርን ቃል ተስፋ በማድረግ እግዚአብሔር ልጅ ይሰጠኛል ብላ እድሜ ልኳን በዛ ስታለቅስ ስትጸልይ እግዚአብሔር በስተመጨረሻ ወንድ ልጅ ሰጥቷታል ሳሙኤል ብሎ። ሳሙኤል ማለት እግዚአብሔር ጸሎቴን ሰማኝ ስትል እርሷ ምን አለችው? ሳሙኤል አለችው። በሉቃስ 18 ላይ ስታነቡ ሁለት ሰዎች ሊጸልዩ ወደ ምኩራብ ሄዱ ብሎ ይነግረናል። ወደ ቤተ መቅደስ ወይ ደግሞ ምኩራብ ብሎ ይነግረናል። ያ እኔ ኃጢአተኛ ነኝና ሰማያትን ማየት አልችልም፣ ወደ እግዚአብሔር ቤት መግባት አልችልም ብሎ ሲናገር የነበረው እችኑ ምኩራብ ነው።
ያ ኃጢአተኛ ሰው ደግሞ በዛው ልክ ደግሞ ቀራጩ ምን አረገ? እኔ በሳምንት 2 ቀን ቤተክርስቲያን መጣለሁ አለ። ወይ ደግሞ ወደዚህ ወደ ምኩራብ መጣለሁ አለ። አስራት በኩራቴን አወጣለሁ አለ። ጾማለሁ አለ። ነገር ግን ራሱን ሲያመጻድቅ እግዚአብሔር ከሁለቱ የማንን ጸሎት የተቀበለ ይመስላችኋል አለና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ ሲነግራቸው እናያለን። ይቺ ምኩራብ የእግዚአብሔር ቃል የሚሰማበት እግዚአብሔርም ደግሞ ሰዎችን የሚሰማበት ቦታ ነበረች ነው። ነገር ግን ፈሪሳውያን፣ ረበናት፣ ሰዱቃውያን ዓላማውን ትቶ ሌላ ነገር አደረጉት። ቤቱን ምን አደረጉት? የንግድ ቤት አደረጉት። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዳዊት ላይ አደረና በዳዊት መዝሙር በ68 በቅንፍ 69 ቁጥር 9 ላይ ስታነቡ እንዲህ ብሎ ይናገራል። እስመ ቅናተ ቤትከ በልዓኒ ትዕይርቶሙ ለለቲ እየሩከ ወርቀ በላይሌ ወቀጻእኩዋ በጾም ለነፍሴ። እስመ ቅናተ ቤትከ በልዓኒ አለ ቅዱስ ዳዊት። አያችሁ፣ የቤትህ ቅናት ምን አለኝ? በላኝ። አያችሁ፣ እንዲሁ ሌላ ቦታ ደግሞ ምን ይላል? ቅንዕዎ ለእንተ ታቢ ጸጋ እንዲል ስለ መልካም ነገር መቅራት መልካም ነገር ነው ሲል አያችሁ። በቤተ መቅደስ ውስጥ በዛ ውስጥ የሚደረገው ነገር ምንድነው? አስቀናኝ ክፉ ነገር ነውና አናደደኝ፣ ንዴት ቀላቀለብኝ። የሚደረገው ነገር ሁሉ እኔን አላስደስተኝም። አያችሁ፣ ያ ቤት የእውነት የጸሎት ቤት አልሆንምና፣ ያ ቤት የእውነት ክርስቲያኖች የሚገናኙበት ቤት አልሆንምና፣ ያ ቤት የእውነትና በትክክል የእግዚአብሔር ቃል የሚሰማበት ቤት አልሆንምና እስመ በልዓኒ ቅናተ ቤትከ አለ። በቤት ውስጥ የሚደረገው ነገር ሁሉ እያየው ቅናት በላኝ። ስልጣን ቢኖረኝ ችሎታ ቢኖረኝ ባፈርጣቸው ባጠፋቸው ስልጣኔ ነው ፍቃዴ ነው ሲል ቅዱስ ዳዊት እንዲህ ብሎ የተናገረውን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በአዲስ ኪዳን መጣና ያንን ቤት ያ ቅዱስ ዳዊት የተናገረለትን ቤት ሊያጸዳው ሊያስተካክለው የነቢያትን ቃል ሊፈጽም እንደመጣ ሁሉ ከነቢያት መካከል አንዱ ነቢይ ደግሞ ቅዱስ ዳዊት ነውና የነቢዩ ቅዱስ ዳዊትን ትንቢት ወይ ደግሞ ቃሉ ሊፈጽምለት ግድ ነበርና መጣና ምን አለ? ወደዚህ ቤት ከገባ በኋላ ቤቴ ቤት ጸሎት ትሰማያለ፣ ቤቴ የጸሎት ቤት ይባላል አለ፣ ወይ ደግሞ ይሰኛል። እናንተ ግን ቤቱን የንግድ ቤት አደረጋችሁታል። አያችሁ፣ ፈሪሳውያን በዛ ቤቱ ተገኝተው ምን ያደርጉ ነበር? ይነግዱበት ነበር። አያችሁ፣ ይነግዱበት ነበር። በዛ ቤት ውስጥ በሮችን በጎቹን በዛ አምጥተው ምን ይሉት ነበር? ይነግዱ ነበር። በዚህ ሰዓት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገባና ምን አረገ? የገመድ ጅራፍ አበጀ ነው የሚለው። አያችሁ፣ የገመድ ጅራፍ ማበጀቱ ምን ማለት ነው? ስልጣኑን ሲያሳይ ነው። ባለስልጣን ነውና ምን አረገ? ጅራፉን አንድ ላይ ከገመደ በኋላ በዛ ጅራፍ እየገረፈ በቤት ውስጥ የተገናኙትን ወይ ደግሞ የተሰበሰቡትን ሰዎች ምን አረጋቸው? እየገረፈ ከቤት ውስጥ አስወጣቸው ነው የሚለው። የእግዚአብሔር ቤተሰቦች አያችሁ፣ በሮቹን፣ በጎቹን፣ ርግቦቹን በዛ ቤት ውስጥ ሲሸጡ ነበር፣ ሲለውጡ ነበር። ራሳቸው ለስጋቸው የሚሆነውን ነገር ያደርጉ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ግን አልወደደም። አያችሁ፣ ያ ቤት የምን ቤት ነውና? የጸሎት ቤት ነውና። ያ ቤት የምን ቤት ነውና? የድሃ እንባ የሚታበስበት እግዚአብሔር የሰዎችን ጸሎት የሚሰማበት ቤት እግዚአብሔር በደለኞቹን ይቅርታ የሚያደርግበት ቤት ነውና እነርሱ ግን ምን አደረጉት? ያንን ቤት የንግድ ቤት ስላደረጉት ጌታችን መድኃኒታችን ኢየሱስ ክርስቶስ ጅራፉን ይዞ ተነሳ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ ይህንን ጾም እየጾማችሁ ያላችሁ ክርስቲያኖች በሙሉ ከዚህ ጾም በረከት እናገኛለን ብላችሁ የምታስቡ ሰዎች በሙሉ እግዚአብሔር ጾማችን እንዲቀበል ከፈለጋችሁ ያ ጅራፍ ዳግመኛ ለእኔና ለእናንተ እንዳይገመድ እኔና እናንተ ልንጠነቀቅ ይገባል። እግዚአብሔር ጊዜ ሰጠን። እግዚአብሔር እድል ሰጠን። እግዚአብሔር ሰዓት ሰጠን። እግዚአብሔር ጊዜ ሰጠን። አያችሁ፣ ለነዚህ ሰዎችም ጊዜ ሰጥቶ ነበር። እድላቸውን ሰጥቷቸው ነበር። በቤተ መቅደስ ውስጥ ሆኖ የእግዚአብሔርን ቃል መማማር ይችሉ ነበር። የእግዚአብሔርን ቃል እየተማማሩ መኖር ይችሉ ነበር። እነርሱ ግን የሥጋ ፍላጎታቸውን በዛ ውስጥ አከናወኑ። እኔና እናንተ ቤተ መቅደሱን ለምንድን ነው የምንጠቀምበት? ቤተ መቅደሱ ውስጥ ዛሬ እኔና እናንተ ምን ልናደርግ እንሄዳለን? ለጸሎት ነው። እግዚአብሔር ይሰማኛል ብለን የምንሄድ ከሆነ መልካም። እግዚአብሔር በዛ ውስጥ ሆኖ የኔን ቃል ይሰማኛል ብላችሁ ሄዳችሁ ከሆነ የምትመጡ ከሆነ መልካም። ይሄ እግዚአብሔር ቤተሰብ በተቃራኒ ሆነን እግዚአብሔር አያየንም እግዚአብሔር አይሰማንም ብላችሁ ግን በዛ ቤት ውስጥ ርግቦቹን፣ በሮቹን፣ ዋኖሶችን የሚሸጡ ዛሬ በሬ በቤተ መቅደስ ውስጥ ባይኖር፣ ርግቦች በቤተ መቅደስ ውስጥ ባይመጡ፣ በጎቹ ወደ ቤተ መቅደስ ውስጥ ባይመጡ፣ በበግ የሚመሰለን የሰው ልጅ በዛ ቤት ውስጥ እንዳሸጡ፣ ከቤት ውስጥ እንዳታባርሩ፣ በቤት ውስጥ ፍትህ ነገር ብቻ ስሩ።
ሰዎች በሰዎች ላይ አታዳሉ፣ መልካሙን ነገር አድርጉ፣ ክፋትን ነገር ተጸየፉ። የእግዚአብሔር ቤተሰቦች ጅራፉ አለልንና ያኔ ሰዎችን ሊያስተምር የሐዲስ ኪዳን ባለተስፋዎችን እኔና እናንተን እግዚአብሔር ስለሚወደን ስለሚያከብረን በተስፋ ሲያኖረን ምን አደረገ? ከገመድ ጅራፉን ሰራን የሚለው ወይ ደግሞ ገመደ። እኔና እናንተ ደግሞ ዛሬ በአዲስ ኪዳን ከሱ በተለየ ከሱ በሚበልጥ በሚያናድድ በሚያሳምን በሚያጠፋ በሚያቃጥል በነበልባል እሳት እግዚአብሔር ያቃጥለናል። እንዳያጠፋን የእርሱ መልካም ፈቃድ ይሁንልን። እግዚአብሔር እንዳያጠፋን ዛሬ እግዚአብሔር ጊዜ ሰጥቶናል። ከትላንትና ጥፋታችን እንመለስ። እግዚአብሔር ይቅር ባይ ነው። መድኃኔዓለም ይቅር ባይ ነው። ኢየሱስ ክርስቶስ ቸር አባት ነው። እርሱ ከአባት የሚበልጥ አባት ነው። እርሱ በምኩራብ ውስጥ የሰሩትን ስራ ብቻ አይደለም ከዛ በላይ የሚበልጠውን ነገር አድርገን ይቅርታ ከጠየቀ ነው። እርሱ ይቅር ባይ ነው። አታውቁም እንዴ በአደባባይ ተሰቅሎ ጲላጦስ ፊት ቆሞ አባቶ የሚሰሩትን አያውቁምና ይቅር በላቸው ሲል አታውቁም እንዴ? በዝሙት የታወቀችዋን ሴት እድሜ ልኳን ዝሙት ስትሰራ የነበረችዋን ሴት ብቻዋን እርሷ ውሃ ልትቀዳ ስትሄድ ሄዶ አስተምሮ ቀስ ብሎ ኃጢአቷን አናዞ ዳግመኛ እንዳትበዲ ብሎ ሲሸኛት አታውቁም እንዴ? ኢየሱስ ክርስቶስ መሐሪ ነው። ኢየሱስ ክርስቶስ መምህር ነው። ኢየሱስ ክርስቶስ ይቅር ባይ ነው። ኢየሱስ ክርስቶስ እውነተኛ አባት ነው። ከአባት የሚበልጥ አባት፣ ከስጋ አባት የሚበልጥ እውነተኛ አባት ነው። ያለ ጥቅም የወደደን ሌሎች ቢወዱን ገንዘባቸውን ሰጥተው ልብሳቸውን አውልቀው ነው ወይ ደግሞ ሌላ ነገር ሰጥተውን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቢወደን ግን አንድያ ነፍሱን ሰጥቶን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቢወደን ግን ተሰቅሎልን ነው፣ ሞቶልን ነው። እርሱ ያዳነን ኢየሱስ ክርስቶስን ፈርተነው አፍቅረነው አክብረነው ወደ ቤተ መቅደስ ልንመላለስ ይገባል። ያቺ ጅራፍ ዳግመኛ እንዳትገርፈን ልንጨነቅ ወይ ደግሞ ልንጠበብ ይገባል። እግዚአብሔር ቤተሰቦች ስለሆነ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እየነገረን ያለ ነው ይሄን ነው። ዛሬም ዳግመኛ በቤት ውስጥ ሆነን እንዳንጠፋ ነው። በቤት ውስጥ ሆኖ መጥፋት አለና፣ በመርከብ ውስጥ ሆኖ መተኛት አለና። ያቺ በመርከብ የተመሰለችዋ ቤተክርስቲያን ናት። ያቺ ቤት የጸሎት ቤት ናት። ያቺን ቤት እኛ ለጸሎት ልንጠቀምባት፣ እኛ ከጥፋት እሳት ከጥፋት ውሃ ልንድንባት የምንችላት ያቺን መርከብ ትተን ዛሬ እኔና እናንተ በመርከብ ውስጥ የምንተኛ ከሆነ፣ በመርከብ ውስጥ ኃጢአት የምንሰራ ከሆነ፣ በመርከብ ውስጥ የስጋ ፍላጎታችን የምናከናውን ከሆነ በእውነት እሳት ከሰማይ ወርዶ ይበላናል። ምድር ተሰንጥቃ ትውጠናለች። ሲኦል እንገባለን። እግዚአብሔር ይጠላናል። እግዚአብሔር እንዳይጠላን ዛሬ ንስሐ እንግባ። እግዚአብሔር ቤተሰቦች በእግዚአብሔር ላይ የብሉይ ኪዳን ሰዎች ቀልደው ነበረ። በእውኑ እግዚአብሔር ይሄ ሁሉ ነገር ይችላልን እያሉ፣ በእውነት እግዚአብሔር ይፈርዳልን እያሉ ምን ያደርጉ ነበረ? በሱ ላይ ይዘባበቱ ነበር። የእግዚአብሔር ቤተሰቦች እኔና እናንተ ከብሉይ ኪዳን ሰዎች በምን እንሻላለን? እኔና እናንተ ከብሉይ ኪዳን ሰዎች ተሽለን ዛሬ ለእግዚአብሔር ምስጋና ልናቀርብ ይገባል። ዛሬ ልንጾም ልንጸልይ ይገባል። ዛሬ ወደ እግዚአብሔር ቤት ልንመጣ ይገባል። እንዲህ ብሎ በሱ ላይ ሲዘባበቱ ነበረ። እነዚህ የብሉይ ኪዳን ሰዎች እንዲህ እያሉ ይናገሩ ነበር። ምንትኑ ጣዕሙ ለዛ መና፣ እግዚአብሔር መናን ከደመና አውርዶ ይመግባቸዋል። ይሄ መና የሚሰጣቸው ግን እነርሱ አላስደሰታቸውም። እነርሱን አሰለቻቸው። እነርሱን ዕለት ሳይበሉ ሳይሰሩ ቁጭ ብሎ ይበሉ ነበርና ያንን ቁጭ ብሎ የሚበሉትን ሰዎች መናን ከሰማይ ያወረደ ዕለት አዳዲስ በየቀኑ አንዳንድ መና ቢውል ይበላሻል፣ ሳይውል ሳያድር በዛው ዕለት በልካቸው እግዚአብሔር ይሰጣቸዋል። እግዚአብሔር ይችላልና፣ አንዱን 10 ማድረግ ይችላልና። አታውቁም እንዴ ከሰባት ገበያ በላይ ተሰብስቦ ባሉበት ሰዓት ደቀ መዛሙርቱን አንዳች የሚበላ ነገር አላችሁን ብሎ ሲጠይቃቸው ደቀ መዛሙርቱስ አይ እነሱ ወደ ቤታቸው ይሄዱ፣ ነገር ግን 3 የገብስ እንጀራና 2 ዓሣ አለ ብሎ ሲናገሩ እነርሱን አምጡ አለ። እነርሱ በስስት ወይ ደግሞ አይበቃንምና እነርሱ ይሄዱ ሲል እርሱ ግን ለሁሉ አብቃቅቶ ሁሉን ነገር አቻችሎ ሁሉም መመገብ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ? ባረከና ሰጣቸው ነው የሚለው። እነዛ 2 ዓሣ 3 የገብስ እንጀራ ለ7 ገበያ ህዝብ በልቶ ተርፎ 12 መሶብ ተርፎ ተመልሷል ሲል መጽሐፍ ቅዱስ አይዋሽም። እግዚአብሔር መባረክ ይችላል። እነዚህ ብሉይ ኪዳን ሰዎች ግን መናውን ከሰማይ የሚወርደው ሰለቸን አሉ፣ በቃን አሉ፣ አሰለቸናሉ። በእግዚአብሔር ላይ እንደዚህ አጉረመረሙ። ስለዚህ እኔና እናንተ ከዚህ ምን ልንማር ይገባል? እግዚአብሔር ይችላል፣ እግዚአብሔር ይመግበናል። ዛሬ እኔና እናንተ በምንሰራው አይደለም። ዛሬ ምናልባት የሰራዊቱ ብዛት አይደለም እኔና እናንተን የሚጠብቀን ቅዱስ እግዚአብሔር ነው። የሚጠብቃችሁን እግዚአብሔርን አመስግኑት። የሚጠብቃችሁን እግዚአብሔርን ውደዱት። የሞተላችሁን ክርስቶስን አፍቅሩት። የተሰደደላችሁን ክርስቶስ እናንተ በፍቅር ከእርሱ ጋር ተሰደዱ። የጾመላችሁን ክርስቶስ እናንተም ከእርሱ ጋር ጾሙ። እርሱ ጾሙ እንደቀደሰ ገዳም ቆሮንቶስ እንደገባ
እንደገባ እናንተ በየገዳማቱ በየአድባራቱ እየሄዳችሁ ጾሙ፣ ጸልዩ ወደ እግዚአብሔር። እርሱ ሳይተኛ ይጸልይ ነበር። ቀን እየሄደ ያስተምራል፣ በማታ ደግሞ ወደ ሌጊዮን እየሄደ ምን ያደርግ ነበረ? ሄዶ በዛ ይጸልይ ነበር። እናንተም እንቅልፋችሁ ብቻ አይንገስባችሁ፣ ጾሙ፣ ጸልዩ፣ እግዚአብሔርን ጠይቁት። እንደ ብሉይ ኪዳን ሰዎች አታጉረመርሙ፣ እግዚአብሔር ይችላልን አትበሉ፣ እንዲህ እያሉ ይናገሩ ነበረ። እነርሱ ይክልኑ እግዚአብሔር ሰሪያ ማድ በገዳም ይጽብጥ ኮካ ወያዊዝ ማይ እያሉ እውነት እግዚአብሔር በዚህ በበረሃ ከዚህ ከዓለት ላይ ውሃን አመንጭቶ ያጠጣን ይችላልን? ሊያጠጣን ይችላልን? እያሉ በእርሱ ላይ ይዘባበቱ ነበር። አታውቁምኔ ሙሴን ይህንን በትር ምታ፣ በበትር ይህንን ባህር ምታ ብሎ ለሁለት አካፍሎ እግዚአብሔር ሲያሻግር አታውቁም? እግዚአብሔር መናን ከደመና አውርዶ ሲያበላቸው አታውቁም? የእግዚአብሔር ቤተሰቦች ዛሬስ በአዲስ ኪዳን እኔና እናንተን በፀሐይ ቀቅሎ በዝናብ አብስሎ ሲመግበን አታዩም? አንዷን ሺህ አድርጎ እኔና እናንተ ራሳችን መጠበቅ ባቃተን ሰዓት በሌሊት ተኝተን የሚያነቃን በፍቅር በግርማ እሱ አይደለምን? ይህንን እንዲህ የሚያደርገውን አምላካችሁ መድኃኒታችን ኢየሱስ ክርስቶስን አክብራችሁት፣ አፍቅራችሁት፣ ወዳችሁት አብራችሁ ልኖሩ ይገባል። በዘጸአት 34 ቁጥር 28 እስከ 35 ያለውን ኃይለ ቃል ነው። በብሉይ ኪዳን ሰዎች በእርሱ ላይ እንደተዘባበቱ መናን ከደመና አውርዶ እንደመገባቸው እንዲሁም በበረሃ ላይ እርሱ አለቱን መቶ እንዳፈለቀላቸውና እንዳጠጣቸው እነርሱ ግን ሊያምኑ ሊቀበሉ አልቻሉ። በአዲስ ኪዳንም ይሄ ነገር ተረስቶ ዛሬ በቤተ መቅደስ ውስጥ ሌላ ነገር እያደረግን ነው። እግዚአብሔር ልብና ልቦና ይስጠን። ሁላችን ከመሸጥ ከመነገድ መልካም ነገር እንድናደርግ እግዚአብሔር ይርዳን። ቅዱስ ያሬድ ሲናገር ለዚህም ነው እንዲህ ብሎ ቢናገራል። ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት። አያችሁ፣ ኢየሱስ ክርስቶስ በሰንበት ቀን በዕለተ ቅድስት ዕለት ወደ ምኵራባቸው ሄደና የእግዚአብሔርን ቃል ነገር ሃይማኖትን አስተማራቸው። በሰንበት ቀን የእግዚአብሔርን ቃል ልንማማር ይገባል። በሰንበት ቀን እግዚአብሔርን ሰምተን ንስሐ ገብተን ክፋትን ተጸይፈን ወደ እግዚአብሔር ቤት ልንመላለስ ይገባል። የእግዚአብሔር ቤት ሰው እንደዛ ካልሆነ በየዓመቱ ምኵራብ ይመጣል፣ በየዓመቱ ትንሣኤ ይመጣል፣ በየዓመቱ ጾም ገባ ብለን እንጾማለን። ነገር ግን እኛ ካልተለወጥን ቁጥሩ ብቻ በየዓመቱ ቢደጋገም ለውጥ የለውም። ለውጥ እንዲኖር ከፈለጋችሁ እኔና እናንተ ዛሬ በእውነት ወደና ፈቅደን ልንጾም ይገባል። ያኔ ጾማችን፣ ጸሎታችን ቅድመ እግዚአብሔር ይደርሳል። ያለበለዛ በከንቱ የምንጾም በከንቱ ምግቡን ብቻ ተጸይፈን ወይ ደግሞ አንበላም ብለን እስከ 6 ሰዓት 7 ሰዓት 9 ሰዓት 10 ሰዓት 12 ሰዓት ቆይተን አንድ ጊዜ የምግብ አድማ የምናደርግ ከሆነ እግዚአብሔር እኔ የወደድኩት ጾም ይህ ነውን ብሎ ይህንን ጾም በእኛ ላይ ያጨናግፋል። ያ እንዳይሆን በጾማችን ጊዜ ክርስቶስን ማሰብ፣ በጾማችን ጊዜ የተራቡትን ማሰብ፣ በጾማችን ጊዜ መልካም ነገር ማድረግ፣ በጾምን ጊዜ ንስሐ ለመግባት መዘጋጀት፣ በጾምን ጊዜ ስጋው ደግሞ መቀበል፣ ወደ ቤተ መቅደስ ብቻ መገስገስ አይደለም። የሚያድነው ስጋውን ስንበላ ብቻ ነው። የሚያድነው ኢየሱስ ክርስቶስ አድርጎ ያለን ብቻ ነው። በዮሐንስ ወንጌል በምዕራፍ 6 ቁጥር 52 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬን የበላ ደሜን የጠጣ ግን እኔ ከእርሱ ጋር አለው፣ እርሱም እስከ ዓለም ፍጻሜ ከእኔ ጋር ይኖራል አለ። እርሱ ከኛ ጋር እንዲኖር ሁላችን ስጋው ደግሞ ልንቀበል ይገባል። እርሱ ከኛ ጋር እንዲኖር እኔና እናንተ ዓለም በቃን ብለን ክርስቶስን ልንበላው ይገባል። ክርስቶስን ልንጠጣው ይገባል። ያኔ ክርስቶስ ከኛ ጋር አለና። ያ ካልሆነ ግን በእውነት እግዚአብሔር በእኛ ላይ ቁጣን መቅሰፍትን ያወርዳል። እንዳይወርድብን ዛሬ መልካሙን ነገር እናድርግ። የመጨረሻው በማቴዎስ ወንጌል በምዕራፍ 21 ቁጥር 23 ላይ እንዲህ ብሎ ይናገራል። ቤቴ የጸሎት ቤት ትባላለች ተብሎ እንደተጻፈ እናንተስ አላስተዋላችሁምን? እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ እኔና እናንተን እየገሰጸን ነው። ስለሆነ ወደ እግዚአብሔር ቤት ተመልሰን የእግዚአብሔርን ቃል ሰምተን ንስሐ ገብተን ስጋው ደሙን ተቀብለን በቅድስና በንጽህና እንድንኖር መድኃኔዓለም ሁላችንም ይርዳን። ቸሩ መድኃኔዓለም ኢየሱስ ክርስቶስ ሀገራችንን ይባርክ፣ በደል ኃጢአታችንን ይቅር ይበለን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።